ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በያላችሁበት በዚህ በኢቲኤች ለርኒንግ የዩቲዩብ ቻናል እንግዲህ ከ9ኛ ክፍል ጀምረን የተለያዩ ኮርሶችን እየተማማርንበት እንገኛለን። ከአሁን በፊት የኢንትራንስ ኤግዛም ጥያቄዎች እንዲሁም የ9ኛ ክፍል ኮርሶችንም ሰርተን ለቀናል። ስለዚህ ቤተሰብ ያልሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም የደወል ምልክቷን በመጫን የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። ስለዚህ ከአሁን በፊት የሰራናቸውን ቪዲዮዎች ያላያችሁ ከሆናችሁ ደግሞ የ12ኛ ክፍል ኢንትራንስ ኢኮኖሚክስ ኤግዛሞችን 100 ጥያቄዎችን መርጠን ሰርተናል ዊዝ ዲቴል ኤክስፕላኔሽን። መለስ ብላችሁ ተመልከቱ። እንዲሁም በኮሜንት እና በዲስክሪፕሽን ውስጥም የቻናሎቹን ሊንክ እናስቀምጥላችኋለን። መለስ ብላችሁ መመልከት ትችላላችሁ። አሁን ደግሞ የ10ኛ ክፍል ኢኮኖሚክስን እየሰራ እንገኛለን። ቻፕተር 4 ላይ ነው የምንገኘው። ቻፕተር 4 ፓርት 1 ማርኬት ስትራክቸር ላይ ነው እንግዲህ የመጀመሪያውን ማርኬት ስትራክቸር ተመልክተናል። 4.1 ፐርፌክትሊ ኮምፒቲቲቭ ማርኬት የሚለውን ተመልክተን ያቆምን። በዛሬ ደግሞ በፓርት 2 ፒውር ሞኖፖሊ ማርኬት ስትራክቸር የሚባለውን ወይም ሁለተኛውን ማርኬት ስትራክቸር የምንመለከት ይሆናል ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ጀምሩ። ሁለተኛው እንግዲህ ሜን ቶፒክ በዚህ በቻፕተር 4 ውስጥ የሚገኘው 4.2 ፒውር ሞኖፖሊ ማርኬት የሚል ነው ማለት ነው። The second market structure in which we analyze the interaction between producers and consumers is that of pure monopoly። ሁለተኛው እንግዲህ የፕሮዲውሰር እና የኮንሱመር ኢንተራክሽንን የሚያሳየን ሁለተኛው የማርኬት ስትራክቸር ሁለተኛው የማርኬት አይነት ፒውር ሞኖፖሊ የሚባል ነው ማለት ነው። The term monopoly is derived from two Greek words which is monos and polos. Monos means single and polos means seller. ዛት ሚንስ ሁለቱን በአንድ ላይ ስናደርገው ሲንግል ሴለር ማለት ነው። ኤ ሞኖፖሊ ኢዝ ኤ ማርኬት ስትራክቸር ኢን ዊች ዜር ኢዝ ኦንሊ ዋን ሳፕላየር ኢን ኤ ጊቭን ማርኬት ኦር ኢንዱስትሪ። ይሄ ፒውር ሞኖፖሊ ማለት ማርኬቱ ላይ ዜር ኢዝ ኦንሊ ዜር ኢዝ ሲንግል ብቻ አይደለም፣ ኦንሊ ሲንግል ሳፕላየር ነው። አንድ ሳፕላየር ብቻ ነው የሚኖረው ማርኬቱ ላይ የሚሆን ኢንዱስትሪው ላይ። በዚህ ጊዜ ማርኬት ዲማንድ ከርቭ እና ፊርም ዲማንድ ወይም ኢንዲቪዥዋል ዲማንድ ከርቭ የሚባል የለም። ምክንያቱም እኩል ናቸው። ማርኬት ዲማንድ ከርቭ እና ኢንዲቪዥዋል ዲማንድ ከርቭ እኩል ነው። ለምን ካልን ያለው አንድ ብቸኛ ፊርም ስለሆነ ማለት ነው። በፒውር ሞኖፖሊ ጊዜ እንግዲህ ፐርፌክት ኮምፒቲቲቭን መለስ ብላችሁ መመልከት ትችላላችሁ። ያላያችሁት ካላችሁ ስንነጋገር ፒውር ሞኖፖሊ ፐርፌክት ኮምፒቲቲቭ ማርኬት ላይ ሜኒ መልቲፕል ሴለር እና መልቲፕል ባየር ነው ያለ፣ ብዙ ፊርሞች ነው ያሉ ብለናል ገበያው ላይ። እዚህ ግን ሲንግል ሴለር ወይም ሲንግል ፕሮዲውሰር ነው ያለ ማለት ነው በፒውር ሞኖፖሊ ማርኬት ስትራክቸር ጊዜ። A monopoly market structure requires that there be a single producer of particular commodity for no other commodity to work as a substitute for this commodity, and for this situation to last, sufficient restriction must be in place to prevent any other firms from entering the market and beginning to sell the commodity. የዚህ ማርኬት እንግዲህ ምንም አይነት ሳብስቲቲዩት የለውም። ላይኞቹ ወይም ባለፈው ቪዲዮ የተመለከተ ነው የፐርፌክትሊ ኮምፒቲቲቭ ማርኬት ፊርሞች ፕሮዳክታቸው ሆሞጂኒቲ ያለው፣ ስለዚህ ሰብስቲቲዩት መደረግ ይችላሉ። ፐርፌክት ሰብስቲቲዩት የሆነ ሌላ ኮሞዲቲ ያላቸው። ለምሳሌ አንደኛው ጫማ ባይመቻችሁ ሌላ ጫማ መግዛት ትችላላችሁ። አንደኛው ልብስ ባይመቻችሁ ሌላ አይነት ልብስ ትተኩበታላችሁ። በፒውር ሞኖፖሊ ጊዜ ግን ፐርፌክት ይሁን ማንኛውም አይነት ሰብስቲቲዩት የለም። ፕሮዳክቱን ሰብስቲቲዩት የሚያደርግልን አናገኝም ነው። ለምን? ሲንግል ፕሮዲውሰር ነው ያለ፣ ኢንተሪ ባሪየርም አለ። ማንም ሰው ገብቶ የራሱን ፕሮዳክት ፕሮዲውስ ማድረግ አይችልም ፒውር ሞኖፖሊ ላይ። ስለዚህ ምንም አይነት ሳብስቲቲዩት ነው። ለምሳሌ እዚህ መጽሐፋችሁ ላይ የተቀመጠ ምሳሌ አለ፣ እሱን መመልከት እንችላለን። when there is only one firm in the market, the firm is the price maker whereas consumer are the price taker። እንግዲህ ፐርፌክት ኮምፒቲቲቭን ስንመለከት ምን ብለን ነበር? ፊርሞቹ ፕራይስ ቴከር ናቸው፣ ማርኬት የሰጣቸውን ፕራይስ ቴክ ያደርጋሉ ብለናል። እዚህኛው ላይ ግን ፕራይስ ሜከር ናቸው። ለምን? ሲንግል ሴለር ስለሆኑ እነሱ በፈለጉት ፕራይስ ነው የሚሸጡ ማለት ነው። for instance ELPA is one of the firms producing and supplying electric power in Ethiopia can be considered as an example of monopoly firm። ይህ እንግዲህ በስቴት ኦንድ ወይም በገቨርንመንት ኦን የተደረገ ቢሆንም ELPA ማለት ኤሌክትሪክ ላይት ፓወር አውቶሪቲ፣ ኤሌክትሪክ ኤንድ ላይት ፓወር አውቶሪቲ ነው። ይሄ እንግዲህ ELPA ማለት ነው። ስለዚህ ይህን እንግዲህ ስንመለከት ለምሳሌ እንደኛ ሀገር ኮንቴክስት የኢትዮጵያ ኤሌክትሪክ ኃይል አቅራቢው አንድ ድርጅት ብቻ ነው። መብራት ኃይል አንድ ብቻ ነው። ሌላ ማምረት የሚችል የለም። መብራት ማቅረብ የሚችል የለም። ምንም አይነት ሳብስቲቱት ማድረግ የምንችልበት የለንም ማለት ነው። በመንግስት የተያዘ ድርጅት ቢሆንም ነገር ግን ፒውር ሞኖፖሊ ነው። ይሄ መብራት ኃይል ፒውር ሞኖፖሊ ነው። ከአሁን በፊት ደግሞ ከቅርብ ጊዜ ወዲህ ሳፋሪኮም መጣና ከፒውር ሞኖፖሊ
ወጥቶ ወደ ሌሎች ማርኬት ስትራክቸር ወደ ኦሊጎፖሊ ምናምን ገባ እንጂ ኢትዮ ቴሌኮምንም ልክ እንደ ፒውር ሞኖፖሊ መውሰድ እንችል ነበር። ምክንያቱም ሌላ ምንም አይነት የቴሌኮም አቅራቢ ድርጅት የለም ነበር ሀገር ውስጥ። አሁን ነው ከቅርብ ጊዜ ወዲህ ሳፋሪኮም ሲመጣ ሁለት ሆነ የቴሌኮም አቅራቢ ድርጅቶቹ ማለት ነው። ስለዚህ አሁን እሱ ፒውር ሞኖፖሊ ሊባል አይችልም። በፊት ግን ነበረ። አሁን ባለው ኮንቴክስት ግን የኢትዮጵያ መብራት ኃይል ፒውር ሞኖፖሊ ይባላል ማለት ነው። ለምን? መብራት ማቅረብ የሚችል አንድ እሱ ብቻ ነው። ማንም ሰው የመብራት ኃይል ድርጅት ምናምን መክፈት አይችልም ገብቶ። በዚህ የተነሳ ፒውር ሞኖፖሊ ይባላል ማለት ነው የኢትዮጵያ ኤሌክትሪክ ኃይል። ዘ ካራክተሪስቲክ ፊቸር ኦፍ ፒውር ሞኖፖሊ ብለን ስንመለከት እንግዲህ ፒውር ሞኖፖሊ ኤግዚስት ዌን ኤ ሲንግል ፊርም ኢዝ ዘ ኦንሊ ፕሮዲውሰር ኦፍ ኤ ፕሮዳክት ፎር ዊች ዜር አር ኖ ክሎዝ ሳብስቲትዩት። ፒውር ሞኖፖሊ ነው የሚባለው ሲንግል ፕሮዲውሰር እና ሲንግል ሴለር ሲሆን እና ክሎዝ ሳብስቲትዩት ሳይኖረው ሲቀር ነው። ምንም አይነት ሳብስቲትዩት ማድረጊያ ሳይኖረው። ዘ ሜን ካራክተሪስቲክስ ኦፍ ዚስ ማርኬት ስትራክቸር ኢንክሉድስ ኤ ሲንግል ሴለር ኤንድ ሜኒ ባየር። ሲንግል ሴለር እና ሜኒ ባየር አለው። አንድ ሴለር ነው ያለ፣ ባየሩ ግን ብዙ ነው ማለት ነው። ኤ ፒውር ኦር አብሶሊት ሞኖፖሊ ኢዝ ኤ ዋን ፊርም ኢንዱስትሪ ዛት ሴልስ ዘ ፕሮዳክት ቱ ሜኒ ባየርስ። ይህ ፒውር ወይም አብሶሊት ሞኖፖሊ የምንለው አንድ ፊርም ነው፣ ግን ለብዙ ባየሮች ነው የሚሸጠው። ፐርፌክት ኮምፒቴቲቭ ምንድን ነው ያለ? መልቲፕል ሴለር እና መልቲፕል ባየር ነው። እዚህኛው ግን ሲንግል ሴለር እና መልቲፕል ባየር ነው። አንድ ሴለር አለ፣ ለብዙ ባየሮች ይሸጣል። አስ ኤ ሪዛልት ዘ ሞኖፖሊ ፊርም ኢዝ ዘ ኦንሊ ፕሮዲውሰር ኦፍ ኤ ስፔሲፊክ ፕሮዳክት ኦር ዘ ሶል ሴለር ኦፍ ዘ ፕሮዳክት ኤንድ ሃዝ ፉል ኮንትሮል ኦቨር ዘ ሳፕላይ ኤንድ ፕራይስ ኦፍ ዘ ፕሮዳክት። ስለዚህ ይህ ፒውር ሞኖፖሊ የሚባለው ይህ ፊርም ብቸኛ አቅራቢ ነው፣ ለፕሮዳክቱ ብቸኛ አቅራቢ ነው። ስለዚህ ስለ ፕሮዳክቱ ሳፕላይ የሚሆን ስለ ፕሮዳክቱ ፕራይስ ባለቤት ወይም ፉል ኮንትሮል ያለው ነው፣ ኦነር ነው። እሱ እንደፈለገ ነው የሚያቀርብ። የፈለገውን አማውንት ያቀርባል። ቢፈልግ ከፍ አድርጎ ብዙ ሳፕላይ ያቀርባል፣ ቢፈልግ ሳፕላዩን ዝቅ ያደርጋል። ፕራይሱንም በተመሳሳይ ቢፈልግ ከፍ አድርጎ ይሸጣል፣ ቢፈልግ ዝቅ አድርጎ ይሸጣል ማለት ነው። ስለዚህ ሙሉ ፉል ኮንትሮል አለው ማለት ነው በሳፕላይ እና በፕራይስ ላይ። ኢን ዚስ ኬዝ ዘ ፊርም ኤንድ ዘ ኢንዱስትሪ አር ዋን ኤንድ ዘ ሴም ዛት ሚንስ ፊርም ኢዝ ኢኳልስ ቱ ዘ ኢንዱስትሪ። ቅድም እንደተነጋገር ነው በዚህ በፒውር ሞኖፖሊ ጊዜ ፊርም እና ኢንዱስትሪ አንድ አይነት ነው። በፐርፌክት ኮምፒቴቲቭ ጊዜ ፊርም እና ኢንዱስትሪ የተለያየ ነው። ለምሳሌ ፊርም ማለት አንድ የጫማ ፋብሪካ ፊርም ይባላል። ነገር ግን አገሪቱ ላይ ያለ በሙሉ ፋብሪካ ደግሞ ኢንዱስትሪ ይባላል በጋራ። ለምሳሌ አንድ ዶሮ እርባታ ላይ የሚሰራ ድርጅት ቢኖር እሱ ፊርም ይባላል። ነገር ግን ጠቅላላ አግሪካልቸሩ ደግሞ ጠቅላላ ምን ይባላል? ኢንዱስትሪ ይባላል። እዚህኛው ላይ ፒውር ሞኖፖሊ ላይ ግን ፊርምና ኢንዱስትሪ አንድ አይነት ነው። ለምን ካለን ማርኬቱ ላይ ሲንግል ሴለር ብቻ ነው ያለው፣ አንድ ሴለር ብቻ ነው ያለው ነው። ስለዚህ ኢንዱስትሪና ፊርም እኩል ነው። ሌላኛው ካራክተር የፒውር ሞኖፖሊ ካራክተር ደግሞ ኖ ክሎዝ ሳብስቲትዩት ነው። ፕሮዳክት ፕሮዲውስድ ባይ ሞኖፖሊስት ሃዝ ኖ ክሎዝ ሳብስቲትዩት ሚኒንግ ዘ ኮንሱመር ሃቭ ኖ ኦልተርናቲቭ ቾይስ ቱ ሳብስቲትዩት ዋን ፕሮዳክት ፎር አናዘር። ያ ማለት ኮንሱመሮቹ በሌላ የሚተኩበት ምንም አማራጭ የላቸውም። ለምሳሌ እንደኛ ሀገር ኮንቴክስት እንዳየነው መብራት ኃይልን ከሌላ ከኬንያ የሚሆን ከጅቡቲ ወይም ከሌላ መብራት ኃይል አቅራቢ ሄደን ማምጣት አንችልም። ምንም አይነት ቾይዝ የለንም፣ ብቸኛ አቅራቢ ስለሆነ ማለት ነው። ክሎዝ ሳብስቲትዩት የለውም ያ ፕሮዳክት። ሶ ዘ ሞኖፖሊ ፊርም ውድ ኖት ፌስ ኮምፒቲሽን ፍሮም ኒው ኦር ኤግዚስቲንግ ፕሮዳክት። ስለዚህ ከአዲስ ፕሮዲውሰር የሚሆን ከኤግዚስቲንግ ፕሮዲውሰር ምንም አይነት የኮምፒቲሽን ነገር አይገጥመውም ይሄ ድርጅት ማለት ነው። ለምሳሌ መብራት ኃይል ከማንም ጋር ኮምፒውት አያደርግም። እንደኛ ሀገር ብንመለከተው ከማንም ጋር ኮምፒውት አያደርግም፣ ምክንያቱም ብቸኛ ስለሆነ። አዲስ መብራት ኃይል ድርጅትም መምጣት አይችልም እስካሁን ባለው ድረስ ፒውር ሞኖፖሊ ስለሆነ ማለት ነው። ስለዚህ ኖ ክሎዝ ሳብስቲትዩት የሚለው ሌላኛው ጸባያቸው ነው። ሌላው ደግሞ ፕራይስ ሜከር የሚለው ነው። The individual firm exercise considerable control over price because it is responsible for and therefore controls the total quantity supplied. ፕራይስ ሜከር ናቸው። ፐርፌክት ኮምፒቴቲቭ ላይ ያሉት መልቲፕል ሴለር እና ሆሞጂኒቲ ፕሮዳክት ስላለ ፕራይስ ቴከር ናቸው። በራሳቸው ፕራይስ ማስቀመጥ ዲሳይድ ማድረግ አይችሉም ብለን ነበር። እዚህ ግን ፕራይስ ሜከር ናቸው። ምክንያቱም ሌላ ሻጭ የለማ። ብቻቸውን ስለሆኑ ሻጭ ኳንቲቲ ሳፕላይዱንም ኮንትሮል የሚያደርጉ እነሱ ናቸው። በኳንቲቲ ሳፕላይዱ ተመስርተው ደግሞ ፕራይሱን የሚያስቀምጡ እነሱ ናቸው። ፕራይስ ሜከር ናቸው። አስ ኤ ሪዘልት ዘ ሞኖፖሊስት ቢካም ኤ ፕራይስ ሜከር ኤንድ ፊክስ ኢትስ ኦውን ፕራይስ ባይ ሃቪንግ ዳውንዋርድ ስሎፕድ ዲማንድ ከርቭ ፎር ኢትስ ፕሮዳክት ዘ ሞኖፖሊስት ካን ኢንፍሉዌንስ ዘ ማርኬት ፕራይስ ባይ ቼንጂንግ ዘ ሳፕላይስ ኦፍ ዘ ፕሮዳክት። ስለዚህ
ፕራይስ መጨመር ሲፈልጉ ሳፕላያቸውን ይቀንሳሉ። ፕራይስ መቀነስ ሲፈልጉ ሳፕላያቸውን ይጨምራሉ። ያደረጉ ፕራይሱን ኮንትሮል የሚያደርጉት ራሳቸው ፊርሞች ናቸው ማለት ነው በዚህ በፒውር ሞኖፖሊ ጊዜ። ስለዚህ ፕራይስ ሜከር ናቸው ብለን እንናገራለን። ሌላው ደግሞ ፕራይስ ዲስክሪሚኔሽን የምንለው ነው። አንደር ዘ ኮንዲሽን ኦፍ ሞኖፖሊ ፕራይስ ዲስክሪሚኔሽን ኢዝ ፖሲብል ኢት ኢምፕላይዝ ዛት ሞኖፖሊስት ካን ሴል ኢትስ ፕሮዳክት አት ዲፈረንት ፕራይስ ቱ ዲፈረንት ኮንሱመርስ። ይሄ ፕራይስ ዲስክሪሚኔሽን ማለት እንግዲህ ለተለያዩ አካላት ለተለያዩ ሰዎች የተለያየ ፕራይስ አውጥቶ መሸጥ ማለት ነው። ይህም ፕራይስ ዲስክሪሚኔሽን እንግዲህ ሲከፋፈል 3 አይነት ፕራይስ ዲስክሪሚኔሽን አለ። ፈርስት ዲግሪ ፕራይስ ዲስክሪሚኔሽን፣ ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን እንዲሁም ሰርድ ዲግሪ ፕራይስ ዲስክሪሚኔሽን የምንለው ማለት ነው። ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ማለት የሰውን የመግዛት ፍላጎት አይቶ ዋጋ መጨመር ወይም መቀነስ ነው። ለምሳሌ አንድ ሰው ሊገዛው ፍላጎት ካለው ዋጋ ትጨምርበታለህ፣ የመግዛት ፍላጎት ከሌለው ደግሞ ዋጋ ትቀንስለታለህ ማለት ነው እንዲገዛ። ሰከንድ ዲግሪ የምንለው ደግሞ በሚገዛው አማውንት ላይ ተመስርተን ዋጋ ማውጣት ማለት ነው። ያ ማለት በጅምላና በችርቻሮ ሲሸጥ ያለው ልዩነት መመልከት እንችላለን። ለምሳሌ አንድ ሰው 10 ጫማ የሚገዛ ከሆነ በ150 ብር እሸጥለታለሁ። 5 ብቻ የሚገዛ ከሆነ ደግሞ በ200 እሸጥለታለሁ። አንድ ብቻ የሚገዛ ከሆነ ግን በ300 ብር እሸጥለታለሁ ብዬ እኔ ዋጋ ባወጣ ለምሳሌ ይሄ ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ይባላል ማለት ነው። በሚገዛኝ አማውንት ላይ ተመስርቼ ነው የዋጋውን ፕራይሱን እያወጣሁለት ያለ። ሰርድ ዲግሪ የሚባለው ደግሞ ለተለያዩ ግሩፖች የተለያየ ዋጋ ማውጣት ነው። ያ ለምሳሌ ለተማሪዎች ተብሎ ቅናሽ ማድረግ፣ ለመምህራን ተብሎ ቅናሽ ማድረግ። ለምሳሌ የኢትዮ ቴሌኮምን ብትመለከቱ የአካል ጉዳተኞች ጥቅል የሚባል አለ፣ የመምህራን ጥቅል የሚባል አለ፣ የተማሪዎች ጥቅል የሚባል አለ። ለተወሰኑ ግሩፖች ለይቶ ዲስካውንት ማድረግ ማለት ነው፣ የተለየ ፕራይስ መስጠት። ይሄ ፕራይስ ዲስክሪሚኔሽን ይባላል። ስለዚህ በፒውር ሞኖፖሊ ጊዜ ፕራይስ ዲስክሪሚኔሽን ይኖራል ነው። ያ ማለት ፐርፌክትሊ ኮምፒቴቲቭ ስላልሆኑ ብዙ ሴለር ስለሌለ አንድ ብቸኛ አቅራቢ ስለሆነ ለሚፈልገው ሰው በሚፈልገው ዋጋ መሸጥ ይችላል ነው። መጨመር የሚፈልግበት ላይ ይጨምራል፣ መቀነስ የሚፈልግበት ላይ ይጨምራል። ስለዚህ ፕራይስ ዲስክሪሚኔሽን አለ በፒውር ሞኖፖሊ ጊዜ ማለት ነው። ሌላኛው ሪስትሪክሽን ኦን ኢንትሪ ነው። ኢን ሞኖፖሊ ኒው ኮምፒቲተርስ ካን ኖት ፍሪሊ ኢንተር ቱ ዘ ማርኬት ዱ ቱ ዘ ሰም ሪስትሪክት ባሪየርስ። በዚህ በሪስትሪክት ባሪየር በመኖሩ ምክንያት አዳዲስ ካምፓኒዎች ወይም አዳዲስ ፊርሞች ወደ ገበያው መግባት አይችሉም። በፒውር ሞኖፖሊ ጊዜ ሪስትሪክሽን አለ ነው፣ መግባት አይችሉም። ዚስ ባሪየር ሜይ ቢ ዱ ቱ ሌጋል ሪስትሪክሽንስ ላይክ ላይሰንሲንግ ኦር ፓተንት ራይት ኦር ሪስትሪክሽን ክሬትድ ዱ ቱ ኢኮኖማይዝ ኦፍ ስኬል። እንግዲህ እነዚህ በተለያዩ ምክንያቶች ሊመጡ ይችላሉ። ሪስትሪክሽኑ የመጀመሪያው ፓተንት ራይት በመሰጠቱ ምክንያት ነው፣ በሌጋል ሪስትሪክሽን በህጋዊ ክልከላ ምክንያት ማለት ነው። ሌላው ደግሞ ኢኮኖማይዝ ኦፍ ስኬል በመኖሩ ምክንያት በእነዚህ ምክንያቶች ምን ይኖራል? ሪስትሪክሽን ቱ ባሪየር ሊኖር ይችላል ማለት ነው። ዜር አር ቫሪየስ ሪዝን ፎር ዚ ኤግዚስተንስ ኦፍ ሞኖፖሊስ ዛት ሄልፕ ዘ ሞኖፖሊስትስ ቱ ሜንቴን ሞኖፖሊ ፓወር። እኒህ ሞኖፖሊ ፊርሞች ሞኖፖሊ ፓወር እንደኖራቸው እንዲቀጥሉ የሚያደርጓቸው የተለያዩ ነገሮች አሉ። ያ ማለት ፒውር ሞኖፖሊ ሆነው እንዲቀጥሉ ሌሎቹ ፊርሞች ወይም ሌሎች ካምፓኒዎች እንዳይገቡባቸው የሚከላከሉላቸው የተለያዩ ነገሮች ይኖራሉ። የመጀመሪያው አብሰንስ ኦፍ ክሎዝ ሳብስቲቲዩት ነው። ኤ ፊርም ኢንጆይስ ኤ ሞኖፖሊ ዌን ኢት ኢዝ ዘ ሶል ሴለር ኦፍ ኢትስ ፕሮዳክት ኤንድ ፕሮዳክት ሃዝ ኖ ክሎዝ ሳብስቲቲዩት። የመጀመሪያው ፕሮዳክታቸውን መተካት የሚችል ፕሮዳክት ገበያው ላይ ሳይኖር ሲቀር ፒውር ሞኖፖሊ ሆነው ይቀጥላሉ ፊርሞች። ሁለተኛው ደግሞ ኢኮኖማይዝ ኦፍ ስኬል ኢን ፕሮዳክሽን አር አናዘር ሪዝን ፎር ዘ ኢመርጀንስ ኦፍ ሞኖፖሊስት ነው። ኢኮኖማይዝ ኦፍ ስኬል በሚኖርበት ጊዜ ደግሞ በዚህ የተነሳ ፊርሞቹ ሶል ሴለር ወይም ሶል ፕሮዲውሰር ሆነው ይቀራሉ። ኤ ፊርም ኢዝ ሳይድ ቱ ሃቭ ኢኮኖማይዝ ኦፍ ስኬል ኢፍ ዘ ሎንግ ተርም አቨሬጅ ኮስት ኢዝ ዲክላይን። ይሄ ኢኮኖማይዝ ኦፍ ስኬል የምንለው ደግሞ አቨሬጅ ኮስታቸው ይሄ ሎንግ ተርም የሚባለው አቨሬጅ ኮስታቸው እየቀነሰ ሲመጣ ነው ማለት ነው። ስሞል ፊርምስ ዱ ኖት ሃቭ ዘ ካፓሲቲ ቱ ዱ ሶ። ትንንሽ ፊርሞች ቢገቡ ወደ ገበያው ይህን ማድረግ አይችሉም፣ አቨሬጅ ኮስታቸውን መቀነስ አይችሉም። እነዚህ የነበሩት ሶል ፕሮዲውሰር የሚባሉት ፊርሞች ግን አቨሬጅ ኮስታቸውን እንዲቀንስ ማድረግ ይችላሉ ማለት ነው። እነዚህ ፊርሞች ኢን ሰች ሲቹዌሽን ዌን ፊርምስ ኦብዘርቭ ዛት ኒው ፊርምስ አር ኢንተሪንግ ዘ ማርኬት ኢት ዊል ፕሮዲውስ ላርጅ አማውንት ኦፍ አውትፑት ቱ ሚኒማይዝ ኢትስ ዩኒት ኮስት ኦፍ ፕሮዳክሽን ኤንድ ዊል ቻርጅ ላወር ፕራይስ ዛን ዘ ኒው ፊርምስ ቱ ዲተር ኢንትሪ። እንግዲህ አዳዲስ ፊርሞች ወደ ገበያው መግባታቸውን ካወቁ ነባርና ትልልቅ ፊርሞች ምን ያደርጋሉ? በጣም ብዙ አማውንት ፕሮዲውስ ያደርጋሉ። ኮስት ፐር ዩኒታቸውን ለመቀነስ በእያንዳንዱ ፕሮዳክት ያለውን ኮስት ለመቀነስ ሲፈልጉ በጣም ብዙ ፕሮዲውስ ያደርጋሉ። ብዙ ፕሮዲውስ ያደርጉና ደግሞ ምን ያደርጋሉ? በላወር ፕራይስ ይሸጡታል፣ በዝቅተኛ ፕራይስ ይሸጡታል። ስለዚህ በዝቅተኛ ፕራይስ ሲሸጡ እነሱ አይጎዱም። ለምን ነው የማይጎዱት?
ፐር ዩኒት ኮስታቸውን ቀንሰውታል። አቨሬጅ ኮስታቸውን ኦልሬዲ ዲክላይን አድርገውታል። ስለዚህ ፕሮፊታቸው ባለበት ነው አይጎዳም። ስለዚህ እነሱ በዝቅተኛ ፕራይስ እየሸጡ አዳዲስ ፊርሞች ደግሞ ገብተው በከፍተኛ ዋጋ ሲሸጡ ከገበያ ውጭ አደረጓቸው ማለት ነው እነዛን አዳዲስ ፊርሞችን። በዚህ የተነሳ ምን ሆነው ይቀጥላሉ? በዚህ የተነሳ ፒውር ሞኖፖሊ ሆነው ይቀጥላሉ ማለት ነው። ይህ እንግዲህ በምን ምክንያት ሊመጣ ይችላል? ይሄ ኢኮኖማይዝ ኦፍ ስኬል በምን ምክንያት ሊመጣ ይችላል ብለን ካየን የመጀመሪያው ኦነርሺፕ ኦፍ ስትራቴጂክ ኦር ኬ ኢንፑትስ ነው። A company may own or control the entire supply of raw materials needed to manufacture a commodity። ያ ማለት ካምፓኒው ያን ኮሞዲቲ ለማምረት የሚያስፈልጉ ኢንፑቶችን ወይም የሚያስፈልጉ ራው ማቴሪያሎችን በሙሉ ኮንትሮል አድርጓቸው ሊሆን ይችላል። ያ ነባሩ ካምፓኒ ማለት ነው። ነባሩ ካምፓኒ ያ ማለት ለምሳሌ የኢትዮጵያ ኤሌክትሪክ ኃይልን ተመልክተናል ቅድም። ሌላ ኤሌክትሪክ ኃይል ማቅረብ የፈለገ ድርጅት ቢገባ ሌላ ግድቦችን መገደብ፣ ሌላ ታወሮችን መስራት ያስፈልገዋል። ምክንያቱም ያሉትን ኢንፑቶች በሙሉ እሱ እየተጠቀማቸው ስለሆነ ማለት ነው። such firms are not willing to sell the raw material to another firms። እነዚህ ኢንፑት የሚያቀርቡ ፊርሞችም ለሚመጡት አዳዲስ ፊርሞች ፕሮዳክቶቻቸውን ወይም ኢንፑታቸውን መሸጥ አይፈልጉም። ለምን ካልን ነባሮቹ ኮንትሮል ስላደረጓቸው ማለት ነው። ፎር ኤግዛምፕል አምቦ ሚኔራል ዋተር has monopolized the natural mineral water። ለምሳሌ አምቦ ሚነራል ዋተር የሚባለው ናቹራል ሚነራል ዋተሩን ኮንትሮል አድርጎታል ኢንፑቱን በሙሉ ማለት ነው። ስለዚህ አዳዲሶች ቢገቡ ማግኘት አይችሉም። የራው ማቴሪያል አቅራቢዎቹም አይሸጡላቸውም፣ እነሱም ማግኘት አይችሉም። ለምን? ኦነርሺፑ በነባር ካምፓኒዎች እጅ ስለሆነ። ስለዚህ ይሄ ካምፓኒ ምን ሆኖ ይቀጥላል ማለት ነው? ፒውር ሞኖፖሊውን አስቀጥሎ ኢኮኖማይዝ ኦፍ ስኬል እያደረገ ይቀጥላል ማለት ነው። ፓተንት ራይት ፎር ፕሮዳክትስ ኦር ፕሮዳክሽን ፕሮሰስ ጊቭ ሌጋል ሞኖፖሊ ራይት ቱ ፊርምስ ነው። ሌላኛው ደግሞ ፓተንት ራይት መኖሩ ነው። ገቨርንመንት ፖሊሲስ ሰቻስ ዘ ሪሌትድ ቱ ጋራንቲንግ ላይሰንስ ኦር ኢምፖዚንግ ፎሬን ትሬድ ሪስትሪክሽን ላይክ ኮታ ኢቲሲ ሪዛልትስ ኢን ሊሚቲንግ ዘ ነምበር ኦፍ ሴለር። ይህ ደግሞ በገቨርንመንት በሌጋል ምክንያት የሚመጣ ሪስትሪክሽን ሲኖር ነው። በፓተንት ራይት ምክንያት እንዲሁም በኮታ በምናምን በሪስትሪክሽን ገቨርንመንት የሚያስቀምጠው ነገር ሲኖር በዚህ የተነሳ ፊርሞቹ ፒውር ሞኖፖሊ እንደሆኑ ይቀጥላሉ ማለት ነው። ሌላው ደግሞ የካምፓኒ ሜይ ዲቨሎፕ ኦር ኢንቨንት ዩኒክ ፕሮዳክት ኦር ማኑፋክቸሪንግ ቴክኒክ ኤንድ ቴክስ ስቴፕ ቱ ፕሪቨንት ኮምፒቲተርስ ፍሮም ኮፒንግ ኢት ባይ ኦብቴኒንግ ፓተንት ኦር ኮፒራይት። ሌላው ደግሞ የራሱ የሆነ የተለየ ቴክኒክ የሚጠቀሙ ካምፓኒዎች አሉ። ያን የተለየውን ቴክኒካቸውን ካምፓኒዎች ስለማያውቁባቸው ኮምፒቲተር አይኖራቸውም። ስለዚህ ፒውር ሞኖፖሊ ሆነው ይቀጥላሉ ማለት ነው። ለምሳሌ እንደ ምሳሌ ብንመለከተው በእርግጥ እነዚህ አሁን የምንጠቅስላችሁ ድርጅቶች ፒውር ሞኖፖሊ አይደሉም። ነገር ግን እንደ ምሳሌ ሞሃ ኤንድ ኮካ ኮላ ሶፍት ድሪንክ ካምፓኒስ ሃቭ ሜንቴንድ ሞኖፖሊ ፓወር ኦቨር ዘ ሰፕላይ ኦፍ ዜር ፕሮዳክትስ ፓርሻሊ ዱ ቱ ኤክስክሉሲቭ ኒዮሎጂ ኦፍ ዘ ኢንግሪዲየንትስ ኬሚካልስ ሪኳየርድ ፎር ዘ ፕሮዳክሽን ኦፍ ዜር ፕሮዳክትስ። በሚጠቀሟቸው ኬሚካሎች ላይ እውቀት ያላቸው ሞሃና ኮካ ኮላ ብቻ ናቸው። ስለ ሞሃ እንግዲህ ስለ እነ ፔፕሲ እነ ሚሪንዳን የሚያቀርበው እሱ ነው። ስለ እነ ፔፕሲ እውቀቱ ያለው ማን ብቻ ነው? ሞሃ ነው። ስለ ኮካ ኮላ ደግሞ እውቀቱ ያለው ማን ነው? የኮካ ኮላ ካምፓኒ ብቻ ነው። ስለዚህ ሌሎቹ ካምፓኒዎች እንግባ ቢሉ የትኛውን ኬሚካል እንዴት እንደሚሰራ ምንም አይነት ቴክኒኩን ማኑፋክቸሪንግ ቴክኒኩን አይችሉትም፣ አያውቁትም ነው። በዚህ የተነሳ ብቸኛ የለስላሳ የሶፍት ድሪንክ አቅራቢ ማን ይሆናል? ሞሃና ኮካ ኮላ ይሆናል ማለት ነው። ስለዚህ ፒውር ሞኖፖሊ ሌላኛው እንዲኖር የሚያደርገው ማኑፋክቸሪንግ ቴክኒኩን አለማወቅ፣ ሌሎች ወይም ዩኒክ ፕሮዳክት ኦር ማኑፋክቸሪንግ ቴክኒክ መኖሩ ነው ማለት ነው። እንግዲህ ሌላው ዘ ዲማንድ ኤንድ ሬቨኒው ፋንክሽን ኦፍ ፒውር ሞኖፖሊ ፊርምስ ብለን ስንመለከት የመጀመሪያው ዲማንድ ነው። ኢን ዘ ፕሪቪየስ ሴክሽን ዊ ሃቭ ሲን ዛት ፐርፌክትሊ ኮምፒቲቲቭ ፊርም ኢዝ ስሞል ሪሌቲቭ ቱ ዘ ማርኬት ኢን ዊች it operates and therefore takes the price of its output as given by market condition and faces a demand curve that is horizontal። በዛኛው ፓርት እንደተመለከትነው በፓርት 1 ፐርፌክት ኮምፒቲቲቭ ማርኬት ዲማንድ ከርቡ ሆሪዞንታል ነው ብለናል። ለምን? ፕራይስ ቴከር ስለሆነ ነው። አንድ አይነት ፕራይስ ምንም አይነት ኳንቲቲ ያቀርብ ኳንቲቲውን ይጨምርም ይቀንስም ፕራይሱ ቫሪ ስለማያደርግ ሆሪዞንታል የሆነ ዲማንድ ከርቭ አለው፣ ከፕራይስ ጋር እኩል የሆነ ነው። however as a monopoly is the sole producer in its market. It can alter the price of its good by adjusting the quantity it supplies to the market. ነገር ግን በፒውር ሞኖፖሊ ጊዜ ግን ብቸኛ አቅራቢ ስለሆነ ወይም ብቸኛ ፕሮዲውሰር ወይም ብቸኛ አምራች ስለሆነ ዋጋውን እንደፈለገ መጨመር መቀነስም ይችላል። ምን በማድረግ? ኳንቲቲ ሳፕላዩን በመቀነስ ወይም በመጨመር፣ ማርኬቱ ላይ ያለውን ሳፕላይ ማለት ነው። ማርኬቱ ላይ ያለውን ሳፕላይ በመቀነስ ወይም በመጨመር ፕራይሱን ቫሪ ማድረግ ይችላል ነው።
ዘስ ሞኖፖሊ ፊርም ፌስስ ዳውንዋርድ ስሎፒንግ ማርኬት ዲማንድ ከርቭ። ስለዚህ በዚህም የተነሳ ሞኖፖሊ ምን አይነት ዲማንድ ከርቭ ይኖረዋል? ዳውንዋርድ ስሎፕ የሆነ ዲማንድ ከርቭ። ስለ ዲማንድ እና ሳፕላይ 9ኛ ክፍል ምንም ተምራችኋል። ዲማንድ ማለት ምንድን ነው? የፕራይስ እና የኳንቲቲን ሪሌሽንሽፕ የሚያሳየን ነው። ስለዚህ ፕራይስ ሲጨምር ምን ይሆናል? ኳንቲቲ ዲማንድ ይቀንሳል። ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድ ይጨምራል ተብለን ተነጋግረናል። በዚህ የተነሳ ዲማንድ ከርቭ ዳውንዋርድ ይሆናል። እዚህም የሚፈጠረው እሱ ነው። ኳንቲቲ ዲማንድ ከርቫችን ምንድን ነው የሚሆነው? ዳውንዋርድ ስሎፕ የሆነ ዲማንድ ከርቭ ነው የሚኖረን ማለት ነው። ዳውንዋርድ የሆነ ዲማንድ ከርቭ ይኖረናል ነው። አስ ኤ ሪዛልት ዘ ሞኖፖሊ ሃዝ ቱ አክሴፕት ላወር ፕራይስ ኢፍ ኢት ዋንትስ ቱ ሴል ሞር አውትፑት። ስለዚህ ሞኖፖሊዎች ምንድን ነው የሚያደርጉት? በጣም ብዙ አውትፑት መሸጥ ሲፈልጉ ምን ያደርጋሉ? ፕራይሱን ይቀንሱታል። ለምን? ፕራይስ ሲቀንስ ኳንቲቲ ዲማንድ ስለሚጨምር ማለት ነው። ስለዚህ ኳንቲቲ ዲማንድ እንዲጨምርላቸው ሲፈልጉ፣ ብዙ መሸጥ ሲፈልጉ ምን ያደርጋሉ? ፕራይሱን ይቀንሳሉ። ፕራይሱን ይቀንሱታል ማለት ነው። ኢፍ ዘ ሞኖፖሊስ ዲሳይድ ቱ ራይዝ ዘ ፕራይስ ኦፍ ዘ ፕሮዳክት ኢት ዊል ሪዲዩስ ዘ ኳንቲቲ ኦፍ ሰፕላይ። ነገር ግን በተቃራኒው ደግሞ ብዙ ሰፕላይ ላለማድረግ ከፈለጉ፣ ዲማንዱ እንዲቀንስ ሲፈልጉ ምን ያደርጋሉ? ፕራይሱን ይጨምሩታል። ፕራይስ ሲጨምር ምን ይሆናል? ዲማንድ ይቀንሳል ማለት ነው። ስለዚህ ብዙ ሰፕላይ ማድረግ ካልፈለጉ ፕራይስ ይጨምራሉ። ብዙ ሰፕላይ ማድረግ ሲፈልጉ ደግሞ ፕራይስ ይቀንሳሉ ማለት ነው። ስለዚህ ዲማንድ ከርቫችን ዳውንዋርድ ስሎፕ ይኖረዋል ነው የፒውር ሞኖፖሊ ማርኬት። ስለዚህ ግራፉ እንደምትመለከቱት ዳውንዋርድ የሆነ ዳውንዋርድ ስሎፕ ያለው ዲማንድ ከርቭ ነው የሚኖረን ማለት ነው በፒውር ሞኖፖሊ ጊዜ። አስ ዊ ሻውን ኢን ዘ አበብ ኢሜጅ ዘ ሞኖፖሊስት ፊርም ፌሲንግ ኤ ዳውንዋርድ ስሎፒንግ ዲማንድ ከርቭ ዊች ኢምፕላይዝ ዛት አስ ዘ ሞኖፖሊስት ራይዝ ዘ ፕራይስ ኦፍ ኢትስ ጉድ ኮንሱመር ባይ ለስ ኦፍ ኢት። ያ ማለት ፕራይሱን ሲጨምሩ ሰዎቹ የሚገዙት ትንሽ ነው፣ ዲማንዳቸው ይቀንሳል የሰዎቹ። ምክንያቱም አፎርድ ማድረግ ስለማይችሉ ነው። አፎርድ ማድረግ አይችሉም። በዛ ላይ ደግሞ ፕራይስ ሲቀንስ እንገዛለን ስለሚሉ ፕራይስ ከጨመረ ምንድነው የሚሆነው? ዲማንድ ይቀንሳል። ኢፍ ዘ ሞኖፖሊስት ሪዲዩስ ኢትስ ፕራይስ ኢት ዊል ኢንክሪዝ ዘ ኳንቲቲ ኦፍ አውትፑት ኢት ሴልስ። ነገር ግን በተቃራኒው ደግሞ ፕራይሱ ሲቀንስ ሳፕላያቸውን ሞኖፖሊዎችም ይጨምራሉ፣ ዲማንዱም ስለሚጨምር ሞር ሴል ያደርጋሉ፣ ብዙ ይሸጣሉ ማለት ነው። ስለዚህ በዚህ የተነሳ ዳውንዋርድ ስሎፕ ሆኗል። ዌር ፖሲብል ኤ ሞኖፖሊስት ውድ ፕሪፈር ቱ ቻርጅ ኤ ሃይ ፕራይስ ኤንድ ሴል ላርጅ ኳንቲቲ አት ዘ ሃይ ፕራይስ። እንግዲህ ሲፈልጉ ደግሞ ሞኖፖሊስቶች ሞኖፖሊ ፓወር ስላላቸው ብዙ ያቀርባሉ። ነገር ግን ያን ላርጅ ኳንቲቲ በከፍተኛ ፕራይስ ይሸጡታል። ያ ማለት ፕራይሱንም ኳንቲቲውንም አብረው ሊጨምሩት ይችላሉ ነው። ዘ ማርኬት ዲማንድ ከርቭ ሜክስ ዛት አውትካም ኢምፖሲብል። ይሄ ግን ያው ኢምፖሲብል አውትካሙ ኢምፖሲብል ነው በዚህ ጊዜ። ኢን ፓርቲኩላር ዘ ማርኬት ዲማንድ ከርቭ ዲስክራይብስ ዘ ኮምቢኔሽን ኦፍ ፕራይስ ኤንድ ኳንቲቲ ዛት አር አቬሌብል ቱ ሞኖፖሊ ፊርም። ስለዚህ አቫሌብል የሆነውን ነው የሚያሳየን እዚህ ላይ። አቫሌብል የሚሆነው ደግሞ ምንድን ነው? ፕራይሱ ሲቀንስ ኳንቲቲ ዲማንድ ይጨምራል፣ ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል የሚለው ነው ማለት ነው። ዘ ሞኖፖሊስት ካን ቾዝ ኤኒ ፖይንት ኦን ዘ ዲማንድ ዳውንዋርድ ስሎፒንግ ዲማንድ ከርቭ በት ኢት ካን ኖት ቹዝ ኤ ፖይንት ኦፍ ዘ ዲማንድ ከርቭ። ኦፍ የምትለዋ እንግዲህ ዳብል ኤፍ ናት። ያ ማለት አውት ኦፍ ዘ ዲማንድ ከርቭ ማለት ነው። ሞኖፖሊስቶች ወይም ፒውር ሞኖፖሊ ፊርሞች ቹዝ የሚያደርጉት ወይም የሚያቀርቡባት ቦታ ኤኒ ፖይንት ኦን ዘ ዳውንዋርድ ስሎፒንግ ዲማንድ ከርቭ ነው። ኦን ዘ ዲማንድ ከርቭ ነው። ከዲማንድ ከርቭ ውጭ አይሆኑም። ከዲማንድ ከርቭ ወደ ላይ የማይሄዱም፣ ከዲማንድ ከርቭ ወደ ታች የማይወርዱም። ስለዚህ በዲማንድ ከርቭ ላይ ብቻ ነው ሙቭ የሚያደርጉ ነው እነዚህ ፒውር ሞኖፖሊዎች። ማቴማቲካሊ አሱሚንግ ዛት ዘ ዲማንድ ከርቭ ኢዝ ሊነር ኢት ካን ቢ ሪትድ ኢን ዘ ፎሎዊንግ ፎርም ፒ ኢዝ ኢኳልስ ቱ ኤ ማይነስ ቢ ኪው። ፒ ማለት እንግዲህ ፕራይስ ነው። ኪው ማለት ደግሞ ኳንቲቲ ኦፍ ሴልስ ወይም ኳንቲቲ ዲማንድ ነው። ኤ እና ቢ ደግሞ ማንኛውም ፖዘቲቭ ቁጥር ሊሆን ይችላል። ስለዚህ ዲማንድ ፋንክሽናችን ምን ይሆናል? ፒ ኢዝ ኢኳልስ ቱ ኤ ማይነስ ቢ ኪው ይሆናል ማለት ነው። በፒውር ሞኖፖሊ ጊዜ ዲማንድ ፋንክሽናችን ይሄ ነው የሚሆነው። ሌላው ደግሞ ረቨኒው ፋንክሽን ነው። ዘ ረቨኒው ኦፍ ኤ ፊርም አር ዘ ሪሲፕት ዛት ኢት ኦብቴን ፍሮም ሴሊንግ ኢትስ ፕሮዳክት። በፐርፌክት ኮምፒቴቲቭ ጊዜ እንደተነጋገር ነው። እዚህ ላይም ተመሳሳይ ነው ዴፊኒሽኑ። ረቨኒው ማለት ከሽያጭ የሚገኝ ገቢ ማለት ነው ባጭሩ። ስለዚህ ረቨኒው የምንለው በዚህ ጊዜም ሶስት አይነት ካቴጎሪ አለው። ቶታል ረቨኒው አለ፣ አቨሬጅ ረቨኒው አለ፣ ማርጂናል ረቨኒው አለ። የመጀመሪያው ቶታል ረቨኒው ነው። ቶታል ረቨኒው ኢዝ ዘ ቶታል አማውንት ኦፍ መኒ ኤ ካምፓኒ ሪሲቭ ፍሮም ዘ ሴልስ ኦፍ ኤ ጊቭን ኳንቲቲ ኦፍ ኢትስ ፕሮዳክት። ከሸጠው ፕሮዳክት ላይ ያገኘው ገቢ ማለት ነው። ኢት ኢዝ ኦብቴንድ ባይ መልቲፕላይንግ ዘ ዩኒት ፕራይስ ኦፍ ኮሞዲቲ ኤንድ ዘ ኳንቲቲ ኦፍ ኢትስ ፕሮዳክት። የምናገኘውን በምንድን ነው? ዋጋው ሲባዛ የሸጥነው ብዛት አድርገን ነው። ለምሳሌ 10 እስክርቢቶ ሽጠን ከሆነ በ10 ብር ከሆነ የሸጥነው ጠቅላላ ያገኘነውን ገቢ ለማግኘት ምንድን ነው የምናደርገው? 10 እስክርቢቶ ሲባዛ በ10 ብር 10 ሲባዛ በ10 ማለት ነው አድርገን ማግኘት እንችላለን። 100 አድርገን እናገኛለን። ቶታል ረቨኒው ማለት ይሄ ነው። ጠቅላላ ገቢ
ከሽያጭ ያገኘነው ሪተርን ማለት ነው ቶታል ረቨኒው ማለት። ቶታል ረቨኒው ኢኳልስ ቱ ፒ ታይምስ ኪው። ፒ ማለት ፕራይስ ነው፣ ኪው ማለት ኳንቲቲ ነው። ፍሮም ዲማንድ ፋንክሽን ፒ ኢዝ ኢኳልስ ቱ ኤ ማይነስ ቢ ኪው ብለናል። ስለዚህ ምን እናደርጋለን? በፒ ቦታ ኤ ማይነስ ቢ ኪውን የሚለውን እንተካለን። ስለዚህ ቶታል ረቨኒው ኢዝ ኢኳልስ ቱ ኤ ማይነስ ቢ ኪው ታይምስ ኪው ይሆናል ማለት ነው። ስለዚህ ቶታል ረቨኒዋችን ምን ሆነ? ኤ ኪው ማይነስ ቢ ኪው ስኩዌር የሚል ቶታል ረቨኒው ፋንክሽን ይኖረናል ማለት ነው። ስለዚህ ቶታል ረቨኒው ፋንክሽናችን ይሄ ነው የሚሆነው። የትኛው? ቶታል ረቨኒው ኢኳልስ ቱ ኤ ኪው ማይነስ ቢ ኪው ስኩዌር። ዲማንዳችን ምን ሆነ? ዲማንድ ከርቫችን ዳውንዋርድ ስሎፕ ሆነ። ዲማንድ ፋንክሽናችን ደግሞ ምን ሆነ? ኤ ማይነስ ፒ ኢዝ ኢኳልስ ቱ ኤ ማይነስ ቢ ኪው የሚል ዲማንድ ከርቭ ኖረን። ቶታል ረቨኒዋችን ደግሞ ቶታል ረቨኒው ፋንክሽናችን ምን ሆነ? ኤ ኪው ማይነስ ቢ ኪው ስኩዌር የሚል ቶታል ረቨኒው ፋንክሽን ይኖረናል ማለት ነው በፒውር ሞኖፖሊ ጊዜ። ሌላኛው አቨሬጅ ረቨኒው ነው። ኢት ኢዝ ዘ ረቨኒው ፐር ዩኒት ኦፍ አይተምስ ሶልድ። ይሄ ደግሞ በእያንዳንዱ ዩኒት ምን ያህል ረቨኒው አግኝተናል ነው። ኢት ኢዝ ካልኩሌትድ ባይ ዲቫይዲንግ ቶታል ረቨኒው ባይ ዘ አማውንት ኦፍ ዘ ፕሮዳክት ሶልድ። አቨሬጅ ረቨኒው ማለት ቶታል ረቨኒው ሲካፈል ለኳንቲቲ አድርገን በእያንዳንዷ ፕሮዳክት ምን ያህል ረቨኒው አግኝተናል የሚለውን የምናገኝበት ነው። ስለዚህ አቨሬጅ ረቨኒው ኢዝ ኢኳልስ ቱ ቶታል ረቨኒው ኦቨር ኳንቲቲ። ዛት ሚንስ ቶታል ረቨኒው ማለት ፕራይስ ታይምስ ኳንቲቲ ነው። ስለዚህ አቨሬጅ ረቨኒው ኢዝ ኢኳልስ ቱ ፕራይስ ታይምስ ኳንቲቲ ኦቨር ኳንቲቲ ይሆናል። ኳንቲቲ በኳንቲቲ ስለሚጠፋ ወይም ቀጥታ ብንሄድ ፕራይስ ታይምስ ኳንቲቲ ወይም ቶታል ረቨኒው ምንድን ነው ብለናል? በቶታል ረቨኒው ፋንክሽን ላይ ኤ ኪው ማይነስ ቢ ኪው ስኩዌር ነው ብለናል። ስለዚህ ኤ ኪው ማይነስ ቢ ኪው ስኩዌር ኦቨር ኪው ስናደርገው ኪውን የብቻዋን አውጥተን ኪው ታይምስ ኤ ማይነስ ቢ ኪው አድርገን በብራኬት ኪውን በኪው ማጥፋት ስለምንችል እዚህ ኳልስቱ ኤ ማይነስ ቢ ኪው የሚል እናገኛለን ማለት ነው። ይሄ ደግሞ የምንድን ነው? የፕራይስ አማውንት ነው። ፕራይስ ኳልስቱ ኤ ማይነስ ቢ ኪው ነው ብለናል በዲማንድ ፋንክሽናችን ጊዜ። ስለዚህ አቨሬጅ ረቨኒዋችን አሁንም ቢሆን ከፕራይስ ጋር እኩል ነው ወይም ከዲማንድ ጋር እኩል ነው ማለት ነው። ስለዚህ አቨሬጅ ረቨኒው እዚህ ኳልስቱ ፕራይስ እንላለን በፒውር ሞኖፖሊ ጊዜም ማለት ነው። Average revenue and the price of the product are the same, which means average revenue per unit received by the seller from the sale of the commodity is equals to the price of the product ማለት ነው። ስለዚህ በፒውር ሞኖፖሊ ጊዜም ቢሆን አቨሬጅ ረቨኒው ከፕራይስ ጋር እኩል ነው። ምክንያቱም ፐር ዩኒት ስለሆነ በእያንዳንዷ ዩኒት ምን ያህል ረቨኒው አገኘን የሚለውን ስለሆነ የእያንዳንዷ ዩኒት ረቨኒው የሚሆን ደግሞ ራሱ ፕራይሱ ነው። ምክንያቱም ረቨኒው ማለት ከሽያጭ የምናገኘው ነው አይደል ያልን። ስለዚህ የእያንዳንዱ ሽያጭ የምናገኘው የሚሆን የእያንዳንዱ ፕራይስ የራሱ ፕራይሱ ነው። ስለዚህ አቨሬጅ ረቨኒው ኢኳልስ ቱ ፕራይስ የሚባለው ለዛ ነው። ሌላው እንግዲህ ማርጂናል ረቨኒው ነው። ማርጂናል ረቨኒው ኢዝ ዘ ቼንጅ ኢን ቶታል ረቨኒው ሪዛልቲንግ ፍሮም ዋን ዩኒት ኢንክሪዝ ኢን ሴልስ። ይህ ደግሞ አንድ ተጨማሪ ሴልስ በመጨመራችን ምክንያት አንድ ተጨማሪ አውትፑት በመሸጣችን ምክንያት የምናገኛት ረቨኒው ናት ይቺ ማርጂናል ረቨኒው ማለት። ኢት ኢዝ ዘ አዲሽናል አማውንት ኦፍ መኒ ኦር ረቨኒው ዘ ሞኖፖሊስት ፊርም ሪሲቭስ ባይ ሴሊንግ ዋን ሞር ዩኒት ኦፍ ዘ ፕሮዳክት። ዋን ሞር ዩኒት ኦፍ ዘ ፕሮዳክት በመሸጡ ምክንያት አርን የሚያደርጋት ያቺ ኢንካም ናት እንግዲህ ማርጂናል ረቨኒው የምትባለው። ኢት ኢዝ ካልኩሌትድ አስ ዘ ሬሾ ኦፍ ዘ ቼንጅን ቶታል ረቨኒው ቱ ዘ ቼንጅን ሴልስ ኦፍ ዘ ፕሮዳክት። ይህም ካልኩሌት የሚደረገው ቼንጅን ቶታል ረቨኒው ኦቨር ቼንጅን ኳንቲቲ አድርገን ነው የምናገኘው። ማርጂናል ረቨኒው ኢዝ ኢኳልስ ቱ ቼንጅን ቶታል ረቨኒው ኦቨር ቼንጅን ኳንቲቲ ማለት ነው። ዛት ሚንስ ቼንጅን ፕራይስ ታይምስ ኳንቲቲ ኦቨር ቼንጅን ኳንቲቲ አድርገን ማለት ነው። ማርጂናል ረቨኒው ካን ኦልሶ ቢ ኤስቲሜትድ አስ ዘ ቼንጅን ቶታል ረቨኒው ዊዝ ዘ ሴልስ ኦፍ ኤን ዩኒት ኦፍ ፕሮዳክት ኢንስቴድ ኦፍ ኤን ማይነስ ዋን ዩኒትስ። በፐርፌክት ኮምፒቴቲቭ ወይም ፓርት ዋን ላይ እንደተነጋገር ነው። እዚህ ላይም ማርጂናል ረቨኒውን ምን አድርገን ማግኘት እንችላለን? ቶታል ረቨኒው አት ኤን ማይነስ ቶታል ረቨኒው አት ኤን ማይነስ ዋን አድርገን ማግኘት እንችላለን ማለት ነው። በዚህ መካከል አት ኤን ላይ እየሸጥ ነው ሲቀነስ አት ኤን ላይ ሽጠን ያገኘነው ረቨኒው ሲቀነስ አት ኤን ማይነስ ዋን ላይ ሽጠን ያገኘነው ረቨኒው መሀል ላይ ያለችው ያቺ ምን ትባላለች? ማርጂናል ረቨኒው ብለን ማግኘት እንችላለን ማለት ነው። እንግዲህ በተሰጣችሁ መጽሐፋችሁ ላይ ባለው ቴብል መሰረት ሞኖፖሊ ላይ ፒውር ሞኖፖሊ ላይ ቶታል ረቨኒው፣ አቨሬጅ ረቨኒው እና ማርጂናል ረቨኒው ከርቭ ምን ይመስላል የሚለውን በዲያግራም በግራፍ መልክ መመልከት እንችላለን። እዚህ መጽሐፋችሁ ላይ ስትመለከቱ ኳንቲቲ ተሰጥቷል፣ ፕራይስ ኢን ብር ተሰጥቷል። ቶታል ረቨኒው ማግኘት ትችላላችሁ እዚሁ ላይ። ምክንያቱም ቶታል ረቨኒው ኢኳልስ ቱ ፕራይስ ታይምስ ኳንቲቲ ስለሆነ ቶታል ረቨኒውን ኳንቲቲ ታይምስ ፕራይስ አድርጋችሁ እዚሁ ላይ ታገኙታላችሁ። ለምሳሌ የመጀመሪያው ላይ ብትመለከቱ ኳንቲቲ 0 አለ፣ ፕራይስ 11 አለ። ስለዚህ 0 ሲባዛ 11 0 ነው ቶታል ረቨኒዋችን። ሁለተኛው ላይ ኳንቲቲ 1 አለ፣ ፕራይስ 10 አለ። ስለዚህ ቶታል ረቨኒው 1 ሲባዛ በ10 10 ይሆናል ማለት ነው። ሶስተኛው ላይ ስትሄዱ ኳንቲቲ 2 አለ፣ ፕራይስ 9 አለ። ስለዚህ ቶታል ረቨኒው
2 ሲባዛ በ9 18 ነው እያላችሁ ታች ስትወርዱ መጨረሻው ላይ 8 ሲባዛ በ3 እኩል ነው 24 ቶታል ረቨኒዋችሁን ታገኛላችሁ። እዚሁ ላይ አቨሬጅ ረቨኒውን ካልኩሌት ማድረግ ትችላላችሁ። አቨሬጅ ረቨኒው ማለት ቶታል ረቨኒው ኦቨር ኳንቲቲ ነው ብለናል። ስለዚህ የመጀመሪያው 0/0 ማድረግ አይቻልም፣ ማካፈል አይቻልም። ሁለተኛው ላይ ስትሄዱ 10 ሲካፈል ለ1 10 አቨሬጅ ረቨኒው ታገኛላችሁ እያላችሁ መጨረሻው ላይ ስትሄዱ ደግሞ ቶታል ረቨኒው 24 ነው፣ ኳንቲቲ 8 ነው። ስለዚህ 24 ሲካፈል ለ8 አቨሬጅ ረቨኒዋችን 3 ሆነ ማለት ነው እያላችሁ ማርጂናል ረቨኒውን ደግሞ ማግኘት ትችላላችሁ። ስለዚህ መጀመሪያው ላይ ያለውን ማርጂናል ረቨኒው ለማግኘት 0 ሲቀነስ ወደፊት ስለሌለን 0 ያ ማለት ቼንጅን ቶታል ረቨኒው ማለት ነው። 0 ሲቀነስ 0 ኦቨር ቼንጅን ኳንቲቲያችንም 0/0 ነው። 0 ማይነስ 0 ነው። ስለዚህ 0/0 ማለት 0/0 ምንም የለውም 0 ነው። 0 አድርገን እናስቀምጣለን። ስለዚህ ሁለተኛው ላይ ስንሄድ ደግሞ 10 ሲቀነስ 0 ሲካፈል 1 ሲቀነስ 0 ሁለተኛው ላይ ማለት ነው። 10 ሲቀነስ 0 ማለት ቼንጅን ቶታል ረቨኒው ነው። 1 ሲቀነስ 0 ደግሞ ቼንጅን ኳንቲቲ ነው። ስለዚህ ቼንጅን ቶታል ረቨኒው ኦቨር ቼንጅን ኳንቲቲ ማለት 10 ሲቀነስ 0 ኦቨር 1 ሲቀነስ 0 ነው። ያ ማለት 10/1 ይሆናል ማለት ነው። 10 ሆነልን ማለት ነው። እያላችሁ መጨረሻው ላይ ስትደርሱ ቼንጅን ቶታል ረቨኒው ስንት ይሆናል? 24 ሲቀነስ 28 ያ ማለት -4 ማለት ነው። ቼንጅን ኳንቲቲ ደግሞ ስንት ይሆናል? 8 ሲቀነስ 7 ያ ማለት 1 ማለት ነው። ስለዚህ ማርጂናል ረቨኒው ኢኳልስ ቱ ቼንጅን ቶታል ረቨኒው ኦቨር ቼንጅን ኳንቲቲ ስለሆነ ቼንጅን ቶታል ረቨኒው ስንት ነው? -4 ኦቨር ቼንጅን ኳንቲቲ ስንት ነው? 1። ስለዚህ ማርጂናል ረቨኒው ኢኳልስ ቱ -4 ኦቨር 1 ማለት ነው። ስለዚህ -4 ማርጂናል ረቨኒዋችን ይሆናል ማለት ነው። ስለዚህ በቴብሉ መሰረት ስለዚህ መጨረሻ ላይ ያለን -4 ነው ማርጂናል ረቨኒዋችን ማለት ነው። ስለዚህ ማርጂናል ረቨኒውን በዚህ መልክ ማግኘት ትችላላችሁ። ቴብላችሁ ይህን ይመስላል። ከዛ ደግሞ ይህንን ቴብል በቁጥር አስፍራችሁት ግራፍ መስራት ትችላላችሁ። ግራፍ ሰርታችሁ ቶታል ረቨኒውን፣ አቨሬጅ ረቨኒውን እና ማርጂናል ረቨኒዋችሁን ማግኘት ትችላላችሁ ማለት ነው። The total revenue curve of the monopolist firm has an inversed U shape። እንግዲህ እዚሁ ግራፉ ላይ እንደምትመለከቱት የቶታል ረቨኒው የሞኖፖሊስት ቶታል ረቨኒው ኢንቨርስ የሆነ ዩ ሼፕ ነው፣ የተገለበጠ ዩ ሼፕ ማለት ነው። The total revenue of a monopolist firm first increase with the quantity of sales, reaches its maximum and finally decrease when the quantity of sales increase። ያ ማለት የሞኖፖሊስት ፊርሞች መጀመሪያ ላይ ቶታል ረቨኒዋቸው ምንድነው የሚሆነው? ኢንክሪዝ ነው የሚሆነው፣ እየጨመረ ይሄዳል። ከዛ ግን ማክሲመም ሌቭል ላይ ከደረሰ በኋላ ምን ይሆናል? ተመልሶ ዲክሪዝ ማድረግ ይጀምራል። ሴልስን እየጨመርን ብዙ እየሸጠን በሄድን ቁጥር ቶታል ረቨኒዋችን እየቀነሰ ይመጣል ነው። እዚህ ቴብሉ ላይ እንደምትመለከቱት ቶታል ረቨኒው እየቀነሰ መጀመሪያ ላይ አት ኢንክሪዚንግ ሬት እየጨመረ ነበር። አት ማክሲመም ከደረሰ በኋላ ግን ዲክሪዝ እያደረገ ነው የመጣው። ስለዚህ ቶታል ረቨኒው የሞኖፖሊስት መጀመሪያ ላይ ይጨምራል፣ ማክሲመም ሌቭል ላይ ሲደርስ ግን ቶታል ረቨኒው እየቀነሰ ይሄዳል ነው። ሞኖፖሊስት ፊርምስ አቨሬጅ ረቨኒው ኤንድ ማርጂናል ረቨኒው ከርቭ አር ቦዝ ዳውንዋርድ ስሎፒንግ ዛት ሚንስ ዲክሪዝ ዊዝ ሴልስ ኳንቲቲ። ነገር ግን አቨሬጅ ረቨኒው እና ማርጂናል ረቨኒው ዲክሪዝ የሚያደርግ ነው። የሞኖፖሊስት ዲክሪዝ እያደረገ ነው የሚመጣ። ለምን? ቶታል ረቨኒው መጀመሪያ ላይ ብቻ ኢንክሪዝ ስለሚያደርግ በኋላ ዲክሪዝ ስለሚያደርግ ቶታል ረቨኒው ዲክሪዝ ያደረገ ሲሄድ አቨሬጅ ረቨኒውን በዛው ልክ ዲክሪዝ ያደርጋል። ማርጂናል ረቨኒው ደግሞ ኔጌቲቭ እስከ መግባት ድረስ ይደርሳል ማለት ነው። ለምሳሌ እዚህ ግራፋችሁ ላይ እንደምትመለከቱት መጨረሻ ላይ ኔጌቲቭ ይሆናል ማርጂናል ረቨኒዋችን። ለምን? አቨሬጅ ቶታል ረቨኒው ኢንክሪዝ እያደረገ ከሆነ ማርጂናል ረቨኒው አት ዲክሪዚንግ ሬት ስለሆነ ቶታል ረቨኒው ኢንክሪዝ እያደረገ ያለ አት ዲክሪዚንግ ሬት ስለሆነ ማርጂናል ረቨኒው ዲክሪዝ እያደረገ ይመጣል። ነገር ግን ቶታል ረቨኒው ዲክሪዝ ማድረግ የሚጀምርባት ቦታዋ ማርጂናል ረቨኒው 0 የሚሆንባት ቦታ ናት። ከዛ በኋላ ቶታል ረቨኒው ዲክሪዝ ሲያደርግ ማርጂናል ረቨኒው ምንድነው የሚሆነው? ኔጌቲቭ ይሆናል ማለት ነው። በዚህም የተነሳ አቨሬጅ ረቨኒው እና ማርጂናል ረቨኒው የፒውር ሞኖፖሊስት አቨሬጅ ረቨኒው እና ማርጂናል ረቨኒው ምንድነው የሚሆነው? ዳውንዋርድ ስሎፕ ነው የሚሆነው ማለት ነው። ስለዚህ የፐርፌክት ኮምፒቲቲቭ ምንድነው ብለናል? ሆሪዞንታል ነው፣ ከዲማንድ ጋር እኩል ነው ብለናል። ማርጂናል ረቨኒውም አቨሬጅ ረቨኒውም። የነዚህ ግን ዳውንዋርድ ስሎፕ የሆነ ማርጂናል ረቨኒውን እና አቨሬጅ ረቨኒው ከርቭ ይፈጠራል ማለት ነው በዚህ በፒውር ሞኖፖሊስት ጊዜ። የግሬድ 10 ኢኮኖሚክስ ቻፕተር 4 ፓርት 2 እንግዲህ ይህን ይመስላል፣ ፒውር ሞኖፖሊ የሚለው ማለት ነው። በቀጣይ በፓርት 3 እንገናኛለን። እስካሁን ሰብስክራይብ አላደርጋችሁ ከሆነ ቻናላችንን ሰብስክራይብ አድርጉ። እንዲሁም የደወል ምልክቷን በመጫን የምንሰራቸው ቪዲዮዎች ቀጣይ ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። በኮሜንትም ያልገባችሁ ጥያቄ ካለ እንዲሁም በቀጣይ ምን እንስራ የሚለውን እየገለጻችሁ ልትተዱ ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ፣ ቸር ሰንብቱ።